ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው የመካከለኛው ምስራቅ ቀጠናን በተመለከተ ሰበር መረጃዎች በየሰዓታቱ ልዩነት ሲወጡ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የመካከለኛው ምስራቅ ጦርነት ከተጀመረ ወዲህ ኢራን እጅግ በጣም ከፍተኛ የሚባል ጥቃት ዛሬ ሌሊቱን ስትፈጽም አድራለች። በሳውዲ አረቢያ ላይ ከባድ ውድመት ባመጣውና ኢራን በሰነዘረችው የዛሬው ዕለት ሌሊት ጥቃት የአየር ኃይል የጦር ሰፈርን በከፍተኛ ሁኔታ ስታወድም ይህ ዘገባ እስከተጠናከረበት ሰዓት ድረስ 10 የአሜሪካ ወታደሮች ከባድ ጉዳት እንደደረሰባቸው ተዘግቧል። በተመሳሳይ በተባበሩት አረብ ኤምሬትስም እስከ ንጋቱን ድረስ ከፍተኛ የሆነ ጥቃት አድርሳለች ኢራን። በሌላ በኩል በኩዌት በእስራኤልና በባህሬንም በተመሳሳይ ኢራን ከፍተኛ የሚባል ጥቃት በዛሬው ዕለት ሌሊት አድርሳለች። ተንታኞች እንደሚሉት እንዲህ አይነት ጥቃት ኢራን እስካሁን ሰንዝራ አታውቅም ተብሏል። ጉዳዩን በተመለከተ በዝርዝር የማስደምጣችሁ መረጃ ነው የሚሆነው። በሌላ በኩል ክቡራን አድማጮች ኢራን ከ1 ሚሊዮን በላይ ወታደሮችን እንደምታሰልፍና የአሜሪካ የእግረኛ ሰራዊት ወረራ ከመጣ ሙሉ በሙሉ እንደምትዋጋም አረጋግጣለች። ድርድር የሚባለው ጉዳይ እስካሁን እንዳልተጀመረ የገለጸችው ኢራን በአንድ እጅ እንደራደር እያሉ በሌላ እጅ ደግሞ ጥቃት መሰንዘር የምዕራባውያኑ ማታለያ ነው ያለችው ኢራን ፈጽሞ ድርድር የማይታሰብ መሆኑንና ጥቃቶቹ እንደሚቀጥሉ ገልጻለች። በሌላ በኩል ደግሞ እንዲሁ በዛሬው ዕለት በመላው አሜሪካ የኢራንን ጦርነት የሚቃወሙና እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን የሚቃወሙ እጅግ ግዙፍና በታሪክ ታይቶ አይታወቅም የተባለ ተቃውሞ ነው በአሜሪካ ውስጥ የሚካሄደው። ይሄውም በአሜሪካ ግዛት ውስጥ የተለያዩ 3000 አካባቢዎች ላይ ነው ግዙፍ ተቃውሞ ይካሄዳል ተብሎ የሚጠበቀው። ይህንን በተመለከተም በሰፊው የምታደምጡት ዝርዝር መረጃ ይኖራል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ንግግር አድርገዋል። ኢራንን በተመለከተ ምን አሉ፣ እንዲሁም የኔቶ አባል ሀገራትን በተመለከተ ምን አሉ፣ በዝርዝር የምታደምጡት ሌላኛው መረጃ ነው። ጦርነቱ እንግዲህ በሳምንት ውስጥ ይቋጫል ቢባልም ነገር ግን 1 ወር አልፎት ጦርነቱ 2ኛ ወሩን ይዟል። አዳዲስ መረጃዎችን በየሰዓታቱ ልዩነት በፍጥነት እየተሰሙ ነው። ያስተዋወቅኳችሁ ርዕሶችንና ሌሎችንም ዝርዝር መረጃዎች በዚህ ዘገባ ላስደምጣችሁ፣ አብረን እንከታተለው። በቅድሚያም ይህ የመካከለኛው ምስራቅ ጦርነት ከተጀመረ ጀምሮ ኢራን አድርጋ በማታቀው መልኩ በዛሬው ዕለት ሌሊት ከባድ ጥቃት በመካከለኛው ምስራቅ ሰነዘረች። የኢራንና አሜሪካ ወታደራዊ ፍጥጫ ድንበር ተሻግሮ አዲስና አደገኛ ምዕራፍ ላይ መድረሱን በሚያሳይ ክስተት በዛሬው ዕለት የታየ ሲሆን በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን የአየር ኃይል የጦር ሰፈር ላይ ኢራን በፈጸመችው ከባድና የዛሬ ሌሊት ጥቃት የዘገባ እስከተጠናከረበት ሰዓት ድረስ ቢያንስ 10 የአሜሪካ ጦር ሰራዊት አባላት መቁሰላቸው ተረጋግጧል። ለጉዳዩ ቅርበት
ቅርበት ያላቸውና ሚስጥራዊነትን በሚጠይቁ ወታደራዊ ጉዳዮች ላይ ማብራሪያ ለመስጠት ስማቸው እንዳይጠቀስ የፈለጉ ሁለት የአሜሪካ ባለስልጣናት እንደተናገሩት ከሆነ ከቆሰሉት የአሜሪካ ወታደሮች መካከል ሁለቱ እጅግ የከፋ ጉዳት አጋጥሟቸዋል ብለዋል። ባለስልጣናት ተወክለውም እንዳብራሩት ይህ አስደንጋጭ የዛሬ ሌሊት ጥቃት የተቀነባበረው የኢራን ሚሳኤልና ሰው አልባ በራሪ አውሮፕላኖች ወይም ድሮኖች በጋራ በመጠቀም የተካሄደ ከባድና ያልታየ አይነት ጥቃት ነው ብሎታል። በዚህ የተነሳ ወታደሮች ላይ ከደረሰው የአካል ጉዳት ባሻገር በአየር ኃይል የጦር ሰፈር ውስጥ ቆመው በነበሩ በርካታ የአሜሪካ ጦር አውሮፕላኖችና ነዳጅ አቅራቢ ተሽከርካሪዎች ላይ ከፍተኛ የሆነ ውድመት ተከስቷል ተብሏል። ይህ በሳውዲ አረቢያ ምድር የተፈጸመ ጥቃት ጦርነቱ በቀጠናው ወደሚገኙ ሌሎችም የአሜሪካ ጦር ሰፈሮች በስፋት እየተዛመተ መሆኑን የሚያሳይ ነው ተብሏል። ኢራን በትናንትናው ዕለት ምሽት ባወጣችው አስቸኳይ አዋጅ በመካከለኛው ምስራቅ ከአሜሪካ ጥቅሞችና ከአሜሪካ ወታደራዊ የጦር ሰፈሮች እንዲሁም እንደ ዱባይ እንዲሁም የሳውዲው ሪያድና የኳታሩ ዶሃ ያሉ ሆቴሎች ውስጥ የሚገኙ የሌላ ሀገራት ዜጎች በፍጥነት አካባቢውን ጣጥለው እንዲወጡ ማሳሰቢያ መስጠቷንና ከባድ የሚባል ጥቃት ሌሊቱን እንደምትከፍት ምሽቱን አስታውቃ ነበር። ይህንን ተከትሎ ነው ዛሬ ሌሊቱን ከባድ ጥቃት ኢራን የሰነዘረችው። በሌላ በኩል ደግሞ የተባበሩት አረብ ኤምሬትስ መከላከያ ሚኒስትር አሁን ማለዳ ላይ ባወጣው አስቸኳይ መግለጫ የሀገሪቱ ዘመናዊ የአየር መከላከያ ስርዓትና ፈጣን የጦር አውሮፕላኖች ከኢራን አቅጣጫ እየተሰነዘረ የነበረውን ከባድና አደገኛ የሚሳኤልና የሰው አልባ በራሪ አውሮፕላኖች ጥቃት በከፍተኛ ሁኔታ እየመከቱ አድረዋል ብለዋል። በመካከለኛው ምስራቅ ያለውን ጦርነት ወደ አዲስ ምዕራፍ ሊያሸጋግረው በሚችለው በዚህ የዛሬ ሌሊቱ ኢራን የሰነዘረችው ብርቱ የሚባል ጥቃት በሀገሪቱ የተለያዩ ክፍሎች ነዋሪዎችን እያስደነገጡ ያሉ ከባድ ፍንዳታ ድምጾችን በከፍተኛ ሁኔታ አሰምተዋል። መከላከያ ሚኒስትሩ ይህንን የህዝብ ስጋት ለማርገብ ሲባል በሰጠው የዛሬ ማለዳው ማብራሪያ እነዚህ የሚሰሙት ድምጾች የተተኮሱት ክሩዝ ሚሳይሎችና አጥፊ ድሮኖች ግባቸው ላይ ከመድረሳቸው በፊት በተባበሩት አረብ ኤምሬትስ በአየር ላይ መከላከያዎች እየተመቱ ሲወድቁ የሚፈጠር ነው፣ ተረጋጉ ብለዋል። ይህ ያልተጠበቀና የዛሬ ሌሊቱ የኢራን እጅግ ከባድ የሚባል ጥቃት የባሕረ ሰላጤዋን ሀገር ቀጥታ ወደ ጦርነቱ አውድማ ሊያስገባት የሚችል ከባድ ስጋት ፈጥሯልም ተብሏል። ቀጠናው በከፍተኛ ሁኔታ የተተራመሰ ሲሆን ጦርነቱ ዕለት ከዕለት እየተባባሰ ነው። በተያዘ ዜናም በሀገረ አሜሪካ ታሪክ እጅግ ከባድ የሚባል ታላቅ ተቃውሞ ሊካሄድ እንደሆነ የተዘገበ ሲሆን በሚሊዮኖች የሚቆጠሩ ሰዎችም ወደ አደባባይ በመውጣት ፕሬዝደንት ዶናልድ ጄ ትራምፕንና የኢራንን ጦርነት ሊያወግዙ መሆኑ ነው የተነገረው። የንጉሥ የለም ወይም ኖኪንግ በመባል የሚታወቀው ህዝባዊ ተቃውሞ እንቅስቃሴ በሀገረ አሜሪካ ፕሬዝደንት ዶናልድ ጄ ትራምፕ አስተዳደር ላይ ጠንካራ ተቃውሞ ለማሰማት በዛሬው ዕለት በመላው አሜሪካ ከ3000 በላይ አካባቢዎች ላይ ከባድ የተቃውሞ ሰልፎችን ጠርቷል። ከህዝቡ የመነጨው ይህ ግዙፍ የተቃውሞ እንቅስቃሴ አዲስ አይደለም የተባለ ሲሆን ከዚህ ቀደምም እንደ አውሮፓውያን አቆጣጠር በሰኔና በጥቅምት 2025 ባደረጋቸው ሀገር አቀፍ ሰልፎች ላይ በመጀመሪያው 5 ሚሊዮን በመቀጠልም 7 ሚሊዮን የሚገመቱ ሰዎች በሺዎች በሚቆጠሩ የተቃውሞ መድረኮች ላይ በማሳለፍ ዓለምን ጉድ ማሰኘቱ ይታወሳል። በዛሬው ዕለት ቅዳሜ የሚካሄደው ሰልፍ ደግሞ በሀገር አሜሪካ ታሪክ ከተመዘገቡ ታላቅ የተቃውሞ ሰልፎችና የተቃውሞ ቀናት ውስጥ አንዱ እንደሚሆን አዘጋጆቹ ተናግረዋል። ተቃዋሚዎቹ አደባባይ ከሚወጡባቸውና ቁጣ ከሚያነሱባቸው በርካታ ቅሬታዎች መካከል የፕሬዝደንት ዶናልድ ጄ ትራምፕ የጸረ ስደተኞች ጥብቅ እርምጃና በአሁኑ ወቅትም ከኢራን ጋር የገቡበትን አውዳሚ ጦርነት በዋናነት ይጠቀሳሉ። እነዚህ የፖለቲካ ውሳኔዎች የአሜሪካን ሕዝብ ለሁለት ከፍለውታል የተባለ ሲሆን ይህ የዘንድሮ ግዙፍ ተቃውሞ ማዕበል በዋናነት በዋሽንግተን ዲሲ፣ በሚኒያፖሊስ፣ በቺካጎ፣ በሳን ፍራንሲስኮ ከተሞች በከፍተኛ ድምቀት ይካሄዳልም ተብሎ ይጠበቃል። የሕዝቡ ቁጣ ምን ያክል እንደገነፈለ የሚያሳየው ሌላው ማሳያ ደግሞ የቬርሞንት ግዛት ሁኔታ ነው። የበርሊንግተን ፍሪ ፕሬስ እንደዘገበው ከሆነ 646,000 ነዋሪዎች ብቻ ባሏትና እጅግ አነስተኛ በሆነችው
ባወጣችው በዚህች ግዛት ውስጥ እንኳን ከ40 በላይ የተለያዩ አካባቢዎች ላይ የተቃውሞ ሰልፎች ይካሄዳሉ ተብሎ እንደሚጠበቅ ገልጿል። ይህ በዛሬው ዕለት በሀገረ አሜሪካ የተለያዩ ከ3000 አካባቢዎች በላይ በሆኑ ቦታዎች ላይ የሚካሄደው ተቃውሞ በታሪክ ውስጥ ከተካሄዱ የተቃውሞ ሰልፎች ውስጥ እጅግ ከፍተኛው እንደሚሆንም ተጠብቋል። ኢራን በዛሬው ዕለት ሌሊት ብርቱ ምት ካሳረፈችባቸው ሀገራት መካከል ደግሞ ሌላኛዋ እስራኤል ናት። በእስራኤል ቴልአቪቭን ጨምሮ በተለያዩ ከተሞች ላይ ከባድ የተባለ የሚሳኤልና የሰው አልባ በራሪ አውሮፕላን ጥቃት ከኢራን ተፈጽሟል። ይህንን ተከትሎ ይህ ዘገባ እስከተጠናከረበት ንጋት ድረስ እጅግ በርካታ ሚሳኤሎች ናቸው ከኢራን የተተኮሱት። ኢራን ምሽቱን ታይቶ የማይታወቅ አይነት ጥቃት እንደምትሰነዝር ካስታወቀች በኋላ ነው ሌሊቱን የተለያዩ የመካከለኛው ምስራቅ ሀገራት ላይ ከባድ የሚባል ጥቃት ስትሰነዝር ያደረችው። እስራኤል እስከ ትናንትና ቀን ድረስ እጅግ በርካታ የኢራንን መሰረተ ልማቶች እያነጣጠረች ስትመታና ስታወድም የቆየች ሲሆን የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ትናንትና መሻሹን ሰጥተውት በነበረው መግለጫ በእስራኤል በሀገሪቱ ቁልፍ ኢንዱስትሪዎችና የኒውክሌር ተቋማት ላይ ለፈጸመችው ጥቃት አጸፋውን በእጥፍ እንመልስላታለን ያሉ ሲሆን እስራኤል ከባድ ዋጋ የምትከፍልበት ጥቃት ዛሬ ሌሊቱን ይጀምራል ሲሉ አባስ አራግቺ ዝተው ነበር። ምሽቱን ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እስራኤል ከአሜሪካ ጋር በመቀናጀት በሁለት ታላላቅ የብረት ማቅለጫ ፋብሪካዎች በአንድ የኃይል ማመንጫ ጣቢያና በሲቪል የኒውክሌር ማዕከላት ላይ ጥቃት ማድረሷንም አረጋግጠዋል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺን አስቸኳይ መግለጫ ተከትሎ የኢራን አብዮታዊ ዘብ በቀጠናው ለሚገኙ የአሜሪካ ባለድርሻዎች ወይም ሼር ሆልደሮች ላሏቸው እንዲሁም ከእስራኤል ጋር ትስስር አላቸው ለተባሉ የከባድ ኢንዱስትሪ ሰራተኞች ጥብቅና አስቸኳይ ማስጠንቀቂያ አስተላልፏል። ወታደራዊ ኃይሉ የበቀላ ጥቃቱን ለመሰንዘር ሙሉ ዝግጅቱን ማጠናቀቁንና ከሌሊት ጀምሮ ከባድ ጥቃቶችን እንደሚከፍት አረጋግጦ በአካባቢው ላይ ከፍተኛ ኢንቨስትመንት ያላችሁ ሰዎች አገሪቱን ለቃችሁ ውጡ ሲሉ ማሳሰባቸው ይታወቃል። ከዛሬ ነገ ይቆማል የሚባለው የመካከለኛው ምስራቅ ጦርነት ይበልጥ አድማሱን እያሰፋና እጅግ አስፈሪ ወደሆነ ምዕራፍ እየተሸጋገረ በሄደበት በአሁኑ ሰዓት አሜሪካ ስለ ድርድር ማውራቷን ተከትሎ አንድ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል ሲናገሩ በዚህ በኩል ጥቃት እየፈጸሙና እያወደሙ በሌላ በኩል የሰላም ድርድር መጠየቅ ፈጽሞ ሊታገሱት የማይቻል ክስተት ነው ብለውታል። አሜሪካና እስራኤል በኢራን የኢንዱስትሪና የኒውክሌር ተቋማት ላይ ከባድ ጥቃት እየፈጸሙ በሌላ በኩል ደግሞ ለሰላም ድርድር ጥሪ ማቅረባቸው ፈጽሞ ልንታገሰው የማይቻል ድርጊት መሆኑን ሊያውቁ ይገባል ብለዋል። እስራኤል ዛሬ ሌሊት ብቻም በሁለት የኢራን የኒውክሌር ማዕከላት ላይ ጥቃት መፈጸሟን ተከትሎ ኢራን አሜሪካ ላቀረበችው የሰላም ስምምነት እቅድ ምላሽ ለመስጠት ገና ውሳኔ ላይ ያለመድረሷን ባለስልጣኑ ተናግረዋል። ጦርነቱን ለማስቆም ያለመውና በዋይት ሃውስ ለቀረበው የሰላም እቅድ ኢራን በዛሬው ዕለት ሌሊት ወይም በነገው ዕለት ይፋዊ ምላሿን ወይም አጸፋዊ የድርድር ሰነዷን ትሰጣለች ተብሎ በከፍተኛ ሁኔታ ሲጠበቅ ነበር። ሆኖም ይህ ያልተጠበቀው የእስራኤል ጥቃት የኢራንን ውሳኔ ያዘገየው ሲሆን በዲፕሎማሲ ጠረጴዛ ላይ የተጀመረውን የሰላም ጭላንጭል መልሶ አጣብቂኝ ውስጥ ከቶታል። የኢራን ባለስልጣናት ይህንን ድርጊት ሀያላኑ ሀገራት በአንድ እጃቸው የሰላም ሰነድ በሌላ እጃቸው ደግሞ የጦር መሳሪያ ይዘው የሚጫወቱት አደገኛ የጂኦፖለቲካ ቁማር አድርገው በመውሰድ በከፍተኛ ደረጃ አውግዘውት እነርሱ ያላቸው መሳሪያ እኛም በእጥፍ ድርባለን፣ በሚያናግሩን ቋንቋ እናናግራቸዋለን ሲሉም ተደምጠዋል። ይህ አውዳም የሚባል ጦርነት በመሬት ላይ እየተስፋፋ ባለበት በአሁኑ ወቅትም በአሜሪካ ፍሎሪዳ ግዛት በማያሚ ከተማ ዛሬ ሌሊቱን በተካሄደው F11 ፕራዮሪቲ በተሰኘው ግዙፍ የኢንቨስትመንት መድረክ ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና አስተዳደራቸው አስገራሚ መረጃዎችን ይፋ አድርገዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በመድረኩ ላይ ባደረጉት ንግግር አሜሪካ በዚህ ሳምንት ከኢራን ጋር የፊት ለፊት ስብሰባዎችን ለማድረግ ከፍተኛ ተስፋ ሰንቃለች ሲሉ ተደምጠዋል። መልእክተኛው መርከቦች እያለፉ ነው፣ ይህ ደግሞ እጅግ በጣም ጥሩ ምልክት ነው በማለት በመድረኩ ላይ ለተገኙ ታዳሚዎች ተናግረዋል። አክለውም ፕሬዝዳንት ትራምፕ የሰላም ስምምነት እንዲፈጠር አጥብቀው እንደሚፈልጉ በመግለጽ 15 ነጥቦችን የያዘ የሰላም ስምምነት ሰነድ ለኢራናውያን ከሰጠን የተወሰነ ጊዜ አልፏል፣ አሁን ከነርሱም ምላሽ እየጠበቅን ነው በማለት አሜሪካ የድርድር ካርዷን ጠረጴዛ ላይ ማስቀመጧን አረጋግጠዋል። በተመሳሳይ መድረክ ላይ ንግግር ያደረጉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን መንግስት በማስጠንቀቅና እያካሄዱት ያለውን ጦርነት በማሞገስ በአሁኑ ሰዓት ኢራን
ኢራን ክፉኛ እየተንቀጠቀጠች ትገኛለች ብለዋል። ትራምፕ አክለውም እየደረሰባቸው ያለው ምህረት የለሽ ድብደባ ማንኛውንም አካል ወደ ጠረጴዛ ጎትቶ የሚያመጣ ነው በማለት የኢራን ባለስልጣናት በድርድር ላይ አይደለንም እያሉ የሚናገሩት መረጃ ውሸት ነው ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ አጣጥለዋል። ትራምፕ አክለውም ኢራኖች ዋሽተዋል፣ አሁን ላይ ስምምነት ለማድረግ እየተማጸኑና እየለመኑ ነው፣ እኔ ልክ ነበርኩ፣ ድርድር ላይ ነበሩ በማለት የተናገሩት ፕሬዝዳንት ዶናልድ ጄ ትራምፕ የትኞቹ የኢራን ባለስልጣናት ከአሜሪካ ጋር እየተነጋገሩ እንደሆነ ግን ዛሬም በተመሳሳይ በስም ከመጥቀስ ተቆጥበዋል። ከዚህም ባለፈ ኢራን በድርድሩ ዙሪያ ለፈጠረችው የማሳሳት ሙከራና ስህተቷ ማካካሻ ይሆን ዘንድ የነዳጅ አቅርቦቶችን በካሳ መልክ ለመላክ ማቅረቧን ፕሬዝደንቱ ተናግረዋል። ፕሬዝደንት ትራምፕ ከኢራን ጋር እየተደራደሩ መሆናቸውን ከቀናት ጀምሮ በተደጋጋሚ ቢገልጹም ነገር ግን እስካሁን የድርድር ጉዳይ በፕሬዝደንቱ ንግግር ላይ ብቻ የታየ ሆኗል። ኢራን ይህንን በማጣጣል ፕሬዝደንቱ በተደጋጋሚ ከኢራን ጋር እየተደራደርኩ ነው የሚሉት የዓለም የነዳጅ ዋጋን ሆነ ብለው ለማረጋጋትና ሰላም እየመጣ ነው ለማለት ነው። ነገር ግን በኢራን ከየትኛውም አካል ጋር ፕሬዝደንቱ ንግግር እያደረጉ አይደለም ብላለች። ይህ ፕሬዝዳንት ትራምፕና የልዩ መልእክተኛቸው የዚህ መድረክ ማብራሪያ ከመሰማቱ አስቀድሞ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በፈረንሳይ እየተካሄደ ካለው የቡድን 7 አባል ሀገራት ስብሰባ ጎን ለጎን ለጋዜጠኞች በሰጡት ቃል አሜሪካ በዚህ ጦርነት ውስጥ ያላት ግብ እጅግ ግልጽ መሆኑንና እነዚህን ግቦች ከምንጊዜውም በበለጠ በአጭር ጊዜ ውስጥ እንደምናሳካቸው ፍጹም በራስ መተማመን አለን ብለዋል። አሜሪካ ምንም አይነት የምድር ጦር ሳታሰማራ ወታደራዊ ዓላማዋን ማሳካት እንደምትችል በዚህ መድረክ ላይ የተናገሩት ሚኒስትሩም አክለውም የዘመቻውን ጊዜ ምን ያህል ሊቆይ ይችላል ተብሎ ለቀረበላቸው ጥያቄ የምናገረው ስለ ሳምንታት እንጂ ስለ ወራት አይደለም በማለት ጦርነቱ በአጭር ሳምንታት ውስጥ ሊቋጭ ይችላል በማለትም ተናግረዋል። የዚህ ጂኦፖለቲካዊ ማዕበል ሌላኛው እጅግ አስደንጋጩ ገጽታ የታየው ደግሞ ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት ሌሊት በአውሮፓ የኔቶ አጋሮቻቸው ላይ በሰነዘሩት ጠንካራና አወዛጋቢ የተባለ ትችት ነው። በማያሚው የዛሬ ሌሊቱ የኢንቨስትመንት ፎረም ላይ ፕሬዝዳንት ዶናልድ ጄ ትራምፕ እንደገለጹት አሜሪካ በኢራን ላይ ለከፈተችው ጦርነት የኔቶ ሀገራት አጋርነታቸውን ስላላሳዩም ከዚህ በኋላ አሜሪካ ለአጋሮቿ የመድረስና አጋሮቿን የመከላከል ግዴታ ላይኖርባት እንደሚችል ገልጸዋል። እኛ ሁልጊዜም ከጎናቸው እንቆም ነበረ፣ አሁን ግን በእነርሱ ተግባር ላይ ተመስርተን ስንገመግመው እኛም ስለ እነሱ መድረስ ያለብን አይመስለኝም፣ አለብን ወይ በማለት ሲጠይቁ ተደምጠዋል። ትራምፕ ይህንን ታሪካዊ የፖሊሲ ለውጥ አዲስ ሰበር ዜና ወይም ብሬኪንግ ኒውስ በማለት የገለጹት ሲሆን በመድረኩም እነርሱ ለእኛ እስካልደረሱ ድረስ እኛ ለምን ለእነሱ እንደርሳለን? አዎ ለኛ አልደረሱልንም በማለት ምሬታቸውን ገልጸዋል። በሌላ በኩል ኢራን ባወጣቸው መግለጫ እንዳስታወቀችው አሜሪካን በምድር ጦር ለመዋጋት ወደኛ ከመጣች እኛ 1 ሚሊዮን ወታደሮችን አዘጋጅተናል ስትል ኢራን ገልጻለች። በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ አደገኛ ደረጃ ላይ በደረሰበት በዚህ ወቅት ኢራን የአሜሪካ እግረኛ ጦር ሀገሪቱን ለመውረር ቢሞክር ከ1 ሚሊዮን በላይ የሚሆኑ የተዘጋጁና የታጠቁ ተዋጊዎችን እንደምታሰልፍ ነው ኢራን ያስታወቀችው። ይህ ቁጥር በገለልተኛ አካል ባይረጋገጥም የኢራን ባለስልጣናት መደበኛ ሰራዊታቸውንና የኢራን አብዮታዊ ዘብን በጋራ በማቀናጀት ለማንኛውም አይነት ጥቃት ዝግጁ መሆናቸውን በመግለጽ ላይ መሆናቸው ተዘግቧል። ይህ እርምጃም አሜሪካ ከአየር ድብደባን ባለፈ ሰፊ የምድር ወረራ በኢራን ላይ ልታካሄድ ትችላለች የሚለው መነጋገሪያ ከሆነ በኋላ ነው። በሌላ በኩል የፔንታጎን ባለስልጣናት እንደ ሃርግ ደሴት ያሉ ስትራቴጂካዊ ቦታዎችን ለመቆጣጠር ተጨማሪ 10,000 ወታደሮችን ወደ ቀጠናው ለመላክ እቅድ እያወጡ መሆኑን መዘገቡ አይዘነጋም። ሆኖም ግን ዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ማስፈራሪያ የቃላት ጦርነት ብቻ ነው በማለት ዝቅ አድርገውታል። ትራምፕ የኢራንን ዛቻ እውነተኛ የመዋጋት አቅምን እንደማያንጸባርቅ ቢናገሩም ኢራን በበኩሏ የአሜሪካ ወታደሮች የሚገኙባቸውን በመካከለኛው ምስራቅ ያሉ ሆቴሎችና እንዲሁም የወታደራዊ የጦር ሰፈሮች አቅራቢያ የሚገኙ ሰዎችን ውጡ እመታለሁ ስትል ዝታለች። የከፍተኛ የጦር ትንኮሳ የቀጠናውን ሰላም በእጅጉ እያናጋ
የተዘጋው ሲሆን በቅርቡ ስለመሞታቸው ወሬ ሲናፈስባቸው የነበሩት የኢራኑ ከፍተኛ መሪም ዝምታቸውን ሰብረው መግለጫ መስጠታቸው ሁኔታውን ይበልጥ አሳሳቢ አድርጎታል። በሁለት ሀገራት መካከል ያለው ግንኙነት ከመቼውም ጊዜ በላይ የሻከረ ሲሆን ዓለም አቀፍ ማህበረሰቡ ሁኔታውን ወደ አስፈሪ ቀጠናዊ ጦርነት እንዳያመራም ስጋቱን እየገለጸ ይገኛል። ጦርነቱ መባባሱን ተከትሎ የነዳጅ እጥረቱ ባለበት እጅግ አሳሳቢ የሆነ እየቀጠለ ሲሆን የተለያዩ ሀገራትም ስራ ከመዝጋት ጀምሮ የተለያዩ እርምጃዎችን በመውሰድ ላይ ናቸው። ክቡራን አድማጮች ለሰዓቱ ያስኩላችሁ መረጃዎች ያደመጣችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ